አመልከኝ ዘንድ ሕዝቤን ልቀቅ እንዳልክ ፈርዖን ልናመልክ በፊት ቆመናልና አምልኳችንን ተቀበል፣ ምስጋናችንን ተቀበል፣ ቅዳሴያችንን ተቀበል። እግዚአብሔር ይገባሃል። እኛ ሁላችን ዝም ድንጋዮች ተነስተው ያከብሩሃል። ጌታ ሆይ ክብር ስለሚገባህ ነው። አድናቆት ስለሚገባህ ነው። እውቅና ስለሚገባህ ነው። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን እንደሚል ዛሬ በሰጠህን ከኛ ጋር በጠበቅክልን እስትንፋስ እኛም አንተን እናመሰግንሃለን። ከመላእክት ከብዙ አላፍ መላእክቶች ጋር እኛም ድምጾቻችንን እያስተጋባን አቤቱ ቅዱስ 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 እግዚአብሔር እንላለን። እነሆ ጌታ ሆይ ለአሁንና ለዘላለም ልትመሰገን ይገባሃልና ልጅህም ኢየሱስ ለእኛ ለዓለም ሁሉ ታርዷልና ብዙዎችን ከወገን ከቋንቋ ከነገድ ሁሉ አውጥቶ መንግሥት ለአንተ እንድንሆን አድርጓልና ለበጉ ክብር ይሁን እንላለን። መንፈስ ቅዱስ ሆይ በመካከላችን ስላለ ተመስገን። ይሄ ያከበርከው የወደድከው ጉባኤ ስለሆነ እናመሰግንሃለን በክርስቶስ ኢየሱስ ስም አሜን። እንደ ቆምን መጽሐፍ ቅዱስ ያመጣን ዕብራውያን 11 እናወጣና እናነባለን። ያላመጣችሁ እንግዲህ ያው ፕሮፌሰር ተብያለሁ ኮርጁ። ኦኬ ኮርጁ ካጠገባችሁ መቼም ምን ይደረጋል። 11 መቼም ስልኩም ስላለ ምንም አይደለም፣ ግን ይሄ እንደዚህ ድምጽ ሴንሶሪ ስቲሙሌሽንም አለው ይዘን በጣም ደስ ይላል። ትናንሽ ሆነን በቃ የነ ሲድኒ ሼልደን የተለያዩ እንትኖች ልቦለዶች እዛ ከተማ ውስጥ ይዘን ስንሄድ እንኮራ ነበር። እንኳን ይሄንን አለ። ስለዚህ ከሌላችሁ ግዙ really ሆነው ባይብል ይዛችሁ ነው ደስ ይላል። part of the worship ስለሆነ እሱ እና 11 ላይ ለው ፈልጋለሁ ከ4 ጀምሮ ያለውን እናንብብ። ከአንድ ጀምሮ እናንብብ። እምነት በቀድሞው ትርጉም ነው ነበው። ይሄንን እምነትም ተስፋ ስለምናደርገው ነገር የሚያስረግጥ ማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕት እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔርም እንዳለ ወይንም እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። በተለይ አንድ ሐሳብ አለ፣ እሱን እንድንደግም እንፈልጋለሁ። ልንገራችሁ የትኛውን እንደሆነ። ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ የሚለውን ከኔ ጋር ትደግሙታላችሁ። አንድ ላይም በለው ገና አንድ ላይ ነው የምንለው። ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ሰዎችን ለማዳን መርከብን በእምነት አዘጋጅ። መልካም ነው፣ ጥሩ ነው። አሁን
ኬት we're going to pick it up from እግዚአብሔርን እየፈራ ከሚለው ኦኬ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ እንደገናም በለው እግዚአብሔርን እየፈራ ቤተሰቦቹን ለማዳን በእምነት እንደገና እንለዋለን ጮክ ብለን እግዚአብሔርን እየፈራ እንደገና በሉት እየፈራ ቤተሰቦቹን ለማዳን ሁላችንም በታላቅ ድምጽ እግዚአብሔርን እየፈራ ቤተሰቦቹን ለማዳን አሁን ፐርሰናላይዝ እናደርገውና እግዚአብሔርን እየፈራው ቤተሰቦችን በእምነት አዘጋጃለሁ እንደገና እግዚአብሔርን እየፈራው ቤተሰቦችን ለማዳን በእምነት እንደገናም በለው እግዚአብሔርን እየፈራው ቤተሰቦችን ለማዳን በእምነት እስቲ በታላቅ ድምጽ እግዚአብሔርን እየፈራው ቤተሰቦችን ለማዳን በእምነት አዘጋጃለሁ አሜን በጌታ ፊት እንቀመጣለን ይሄ ንገርም ነው ጸሐፊ በጣም በሚገርም ሁኔታ ያስቀምጥልናል በአቤልና በኖህ መካከል አንድ ትልቅ ሰው ተሰንጎ የተቀመጠ ሰው አለ ኦኬ ያ ሰው ማን ነው ባየነው ክፍል የአቤልን ትልቅ የመስዋዕትነት ህይወት ከተናገረ በኋላ ወደ ኖህ ከመሄዱ በፊት መሐከል ላይ ስንግብ ላይ የተቀመጠ አንድ ሰው አለ ማን ነው ሄኖክ ይባላል አይደል እና ስለሱና ያለ በጣም የሚገርም ነገር ነው መንፈስ ቅዱስ አልተሳሳተም ይሄን ጽፈልን ኦኬ መስዋዕት አገልግሎት ለእግዚአብሔር የሚደረግ ነገር እንዳለ ሆኖ እንደገና ደግሞ የኖህ ትልቅ አገልግሎት የመገንባት አገልግሎት የማገልገል ይሄ የመስራት አገልግሎት መካከል ያለው ሰው ማን ነው ሄኖክ ነው ሄኖክ ደግሞ የሚታወቀው በምንድነው በመሆን ነው በመሄድ ነው ስለዚህ ትንሽ መጽሐፍ ቅዱስ እንድናስተውል ምንድነው የሚፈልገው ከመኖር ውስጥ የሚወጣ አገልግሎት ከመኖር ውስጥ የሚወጣ አምልኮ እንድናስበው ነው ኦኬ ሄኖክ በቃ የተገኘ ሰው ነው የኖረ ሰው ነው እና ይሄ በጣም ትልቅ መንፈሳዊ ጥልቀት ያለው ሐሳብ ነው ወገኖች doing coming out of the being ማለት ነው ከመሆን ውስጥ የሚወጣ አምልኮ ከመሆን ውስጥ የሚወጣ አገልግሎት ማለት ነው ሁለቱን አያችሁ እንዴት እንደሰነገሉ ማምለክ መልካም ነው ለእግዚአብሔር መስዋዕትነት ማቅረብ መልካም ነው መዘመር መልካም ነው ማሸብሸብ መልካም ነው እንደዚሁም ደግሞ በጸጋ ተሞልቶ ታላላቅ ነገር ማገልገል መልካም ነው ግን እነዚህ ሁለቱ ከምን ውስጥ መውጣት አለባቸው ከመሆን ውስጥ መውጣት አለባቸው ስንሆን የምናመጣው አምልኮና የሆነን የምናገለግለው አገልግሎት በጣም ልዩነት አለ ወገኖች ስለምናቅ አይደለም ስለቻልንበት አይደለም ከእግዚአብሔር ጋር ተሰንብቶ የሚመጣ አምልኮ ለሱ የሚቀርብ መስዋዕትነት እንደዚሁም ከዛ ውስጥ ደግሞ የሚወጣ አገልግሎት በጣም የሚገርም በኋላ እንመለስበታለን እና በአጠቃላይ ግን ይሄን መርከብ ማዘጋጀት በሚለው ሐሳብ ዙሪያ ስናጠነጥን ቆይታችንን ጥያቄ አለ ቤተሰቡን ለማዳን ትውልዱን ለማዳን ህብረተሰቡን ለማዳን ቤተክርስቲያንን ለማዳን የሚችል ማን ነው ማን አለ በእምነት መርከብን ማዘጋጀት የሚችል የሚበቃ ይሄ የሚያስመልጥ ምናምን አይደለም ያልኩት ይሄ የሰሞኑ አንድ ሰሞን መሰማው ቃል ነው አስመለጠ እኔ ኮንትሮባንድ አይደለሁም
ማዳን ነው። ኦኬ ለማዳን ማስመለጥ just ሌላ ነው ኮኔክሽኑ። I understand ሰዎች ለምን እንደሚሉት። ይሄ ግን ወገኖች ኮንትራባንድ ናቸው እንደ እናንተ የሆነ ሰው የሚያስመልጣችሁ ከኬላ ኢየሱስ ምንድነው? ያድናል አይደል? ያድናል ነው። ያስመልጣል አይደል? እዚህ የምትጸልዩ የምታስቡ ካላችሁ ዛሬ አስተካክሉ። ያድናል። ቤተሰቡን የሚያድን፣ ከተማውን የሚያድን፣ ህብረተሰቡን የሚያድን፣ ቤተክርስቲያንን የሚያድን ሰው ማን ነው? የምታድን ሰው ማን ናት ተብሎ ነው እንግዲህ የምጠይቃችሁ። ማን ነው? በተለይ በዚህ ዘመን እና እነዚህ ሰዎች የጊዜውን ክፋት፣ የዓለምን አስተሳሰብ፣ የጨመረውን የአመፃ ብዛት እያዩ ማለት ነው። ወጣቱና ጎልማሳው ተስፋ በመቁረጥ በተሞሉበት በዚህ ዘመን የአለቆች ሌብነት፣ የዳኞች ጉበኝነት በበዛበት በዚህ ዘመን ፍትህ በተገመደለበት በዚህ ዘመን ጽድቅ ከኃጢአት ጋር ተፈውዞ እውነት በውሸት ተቀይጦ ስልጣኔ ተደርጎ በተቆጠረበት በዚህ ዘመን ቤተሰባቸውን የሚያድኑ፣ ከተማቸውን የሚያድኑ፣ ቤተክርስቲያናቸውን የሚያድኑ ድንኳንና እንደዚሁም ደግሞ መርከብ በእምነት የሚያዘጋጁ ሰዎች እነሱ እነማን ናቸው ወገኖች? የባቢሎን ግንባታ እጅግ በተቀላጠፈ ሁኔታ እየተካሄደ ባለበት በዚህ ጊዜ ጉልበተኛ አሸንፎ አጥቅቶ ሲሄድ የሚጠይቀው በሌለበት በዚህ ጊዜ ማን ነው በእምነት መርከብን እያዘጋጀ ያለ ሰው? መቼም ባቢሎንን ሳስብ አሁን የዘመኑን ኤአይ ነው የምናስበው። እስካሁን በሰዎች ህይወት ታሪክ ውስጥ ቴክኖሎጂ ሲመጣ የሰዎችን ኑሮ ለማቀላጠፍ ለማገዝ ነው ከጅማሬ ጀምሮ። ጥንት አባቶቻችን እሳት ሲፈለስፉ ከዛም ደግሞ በሹል በምናምን መሬት መቆርቆር መቆፈር ሲጀምሩ እነዛ ቴክኖሎጂዎች የነሱን የዕለት በዕለት ኑሮ ለማቀላጠፍ ለማቅለል ነበር ለረጅም ጊዜ እስከ ቅርብ ጊዜ ድረስ አይደለም። ቴክኖሎጂ ሲመጣ ይሄ ሰዎችን ህይወት መልካምና ኢዚ ለማድረግ ነው። አሁን ግን ቴክኖሎጂ ምንድነው? ኤአይ የሆነ ያለ ከኔ በላይ በኮምፒውተር እውቀትና ጥበብ የተካናችሁ እዚህ ጉባኤ ያላችሁ ባለቤቴንም ጨምሮ ብዙ ግን ሁላችንም እናውቃለን። የዘመኑ ግን ምንድነው? የሰውን ስራ የሚተካ ነገር እየተዘጋጀ ነው አይደል? አሁን ትልቁ ነገር ሰውን ማገዝ ሳይሆን ሰውን ሁሉ የሰውን ነገር መስራት የሚችል እንደዚህ ጀነራላይዝድ የሆነ ቴክኖሎጂ ነው እየመጣ ያለው። ኦልሬዲም እዚህ መጥቷል አይደል? ማገዝ ሳይሆን መውሰድ ማለት ነው። ከዛ በላይ ደግሞ አልፎ አሁን ያለው ነገር ምንድነው? ከሰው በላይ ማሰብ የሚችል ቴክኖሎጂ፣ መሽን ቤዝድ የሆነ ቴክኖሎጂ፣ ወርድ ቤዝድ የሆነ አልጎሪትም ቤዝድ የሆነ ኤአይ፣ ጀነራላይዝድ አርቲፊሻል ኢንተለጀንስ በዛ ፍጥጫ ውስጥ በዛ ፍጥነት ውስጥ ነው ያሉ ሰዎች። ኦኬ ድሮ ቴክኖሎጂ አንድ ነገር ስንጠይቅ ቁጥር ማባዛት ቢሆን ይሄ የምንሰጠውን ቁጥር አባዝቶ ይሰጠን ነበር አይደል? ኮምፒውተሮቻችንም ቢሆን ኢንፎርሜሽን ውስጥ እናስገባለን፣ ከዛ ምላሽ ይሰጣል። የኛን ነበር ሪስፖንድ የሚያደርገው። አሁን ግን አልፎ ሄዶ ይሄንንም ነው ልታስብ የምትችለው ብሎ ያልተጠየቀውንም ሁሉ መስጠት ጀምሯል አይደል? የሆነ ነገር ስትጠይቁ ይሄንንም ደግሞ ልጨምርልህ፣ ምናልባት ይሄንን እያሰብክ ነው
ድሮ እዚህ ሀገር መጀመሪያ ጂፒኤስ አሁን እንደዚህ ሳይቀል በፊት ከአንድ ቦታ ወደ አንድ ቦታ የምንሄደው ጽፈን ወይንም ፕሪንት አድርገን ነው። በቃ ጠፋን ነው ብዙ ጊዜ። እኔ ደግሞ ወደ ኢስት ኮስት ስለነበርኩ የድሮ ከተሞች እንደ አይመቹ። ከዛ ይሄ ጂፒኤስ የአሜሪካ ንብረት ነው፣ ከወታደር ቤት መጥቶ ለብዙሃን ሲሆን አሁን ጂፒኤሱን አድራሻ ስትከቱ ይሰጣቸዋል። አሁን ግን ምን ሊሆን ይችላል? ቆይ ከዚህ በኋላ ደግሞ እዚህ ጋር ልትሄድ ስለምትችል ይሄውና። ስለዚህ እንደ ሰው የሚያስብ የሰውን ጭንቅላት የሚመስል ነገር እየመጣ ነው። እንደሱ ብቻ አይደለም፣ እነዚህ ይሄን ነገር የሚያዘጋጁ ሰዎች ወደ እግዚአብሔር የሚባለውን ኮንሰፕት ለማጥፋት እየጣሩ ነው። ከሰው በላይ የሚያስብ ብቻ አይደለም፣ በቃ እግዚአብሔርም የለም። ይሄ አሁን በጣም እየመጣ ያለው ጀነራላይዝ አርቲፊሻል ኢንተለጀንስ ማለት በአንድ ነገር ላይ ብቻ ሳይሆን በሁሉም ነገር ላይ ማለት በሁሉም ነገር ላይ ብቁ የሆነ ሰውን አልፎ የሚሄድ እኛን ሁሉ በቃ ዜሮ የሚያስገባ ብቻ ሳይሆን እግዚአብሔርም ጋር የሚካሄድበት የዘመኑ ባቢሎን ነው እና በጣም የሚያሰጋ ጊዜ ውስጥ ነው ያለነው አይደለም። በዚህ ጊዜ ልጆች ስናሳድግ ለምንድን ነው የምናስተምራቸው? ይሄን የሆነ ወደፊት እንግዲህ ሲታሰብ ምን አይነት ዓለም ነው የሚገጥማቸው? ምን አይነት ጊዜ ነው የሚገጥማቸው? እና ይገርማቸዋል። ይሄንን ደግሞ የሚያዘጋጁ በዚህ ዙሪያ ላይ ታክተው የሚሰሩ እነዚህ ብዙዎች ትምህርት ቤት እንኳን ይጨርሳሉ። በጣም የሚገርመው ብዙ ነገር በስነ ስርዓት እንኳን ሁሉም ማለት ነው ጭንቅላት አዋቂ ስለተባሉ አንድ ዘመን ላይ መቼም እኔ ጽፈባቸው ይሆናል። ሁሉንም እዩዋቸው ከጥቂቶች በስተቀር ካሌጅ ጥለው የወጡ ናቸው፣ ግራጁዌት ስኩል ጥለው የወጡ ናቸው። ሁሉ ከነጌት ጀምሮ ማለት ነው። ግን እውቀት ስላላቸው ጥበቡ ይሄ ጭንቅላቱ ነገር ስላላቸው ስብናቸው ያልተገነባ በሂደት ሄደው ቆይተው ታግለው አንድ ነገር መጨበጥ ያልቻሉ በዛ ጉዞ ውስጥ ደግሞ ራሳቸው ያልተሰሩ ሰዎች እንደሆነ ማንም አያውቅም። ሁሉም ምናልባት ይሄ ከአፍሪካ የመጡና ከአውሮፓ የመጡ ናቸው። ካሌጅ እንኳን የጨረሱ አንድ ከግብጽ የመጣ አንድ ሰው እያለ በጣም ትልቅ ሰው ካሌጅ የጨረሰ ነው። አውሮፓ እንግሊዝ ሀገር አለ። ሌሎቹ ግን ትምህርት ቤት ገብተው የወጡ ናቸው። ስለሚችሉ የሆነ ነገር ስለመጣላቸው ይሄ የፌስቡክ ሰው የምትሉት ይሄን ኢሎን ማስክ ጨምሮ ሌሎችም አሁን ደግሞ የዚህ የኦፕን ኤአይ ሲኢኦ ይሄ ማነው ሳም አልትማን የሚባለው ካሌጅ እንኳን አልጨረሱም። ይገባቸዋል። ስብና ተረጋግተው ህይወታቸው ተሰርቶ ኃላፊነት ተሞልተው ለህዝብ እያሰቡ እየተጠነቀቁ ኤቲክስ ኖሯቸው የሚንቀሳቀሱ ሰዎች አሉ። በአቋራጭ በተሰጣቸው ጥበብ ገንዘብና ሀብት ማካበት ስለሆነ they don't even care። ስለዚህ ስብና የጎደላቸው ሰዎች የሚያደርጉት ነገር ነው እና በጣም የሚገርመው አሁን በቅርብ እዚህ ላይ ያበዛሁት ሳም ኦልትማን የሚባለው የኦፕን ኤአይ ሲኢኦ ተጠየቀ። ልጅህን አሁን በዚህ በኤአይ ላይ ትፈቅድለታለህ ወይ ተብሎ ተጠየቀ። do you let them your own kid? አልፈቅድም አለ። እኔ ልጄን አልፈቅድም። ልጄ የዚህ የቻት ሮበርት የሚባለው ጓደኛ እንዲኖረውም አልፈልግም። ሳያድግ በፊት በኤአይ ብቻ ኮሚኒኬት እንዲያደርግ አልፈልግም። ከሰው ጋር እየተነጋገረ ኮሚኒኬት እያደረገ ኖርማሊ እንዲያድግ እፈልጋለሁ አለ። አይገርማችሁ? አሁን ነጌት ለረጅም ዘመን ስክሪን ለልጆቻቸው አይሰጡም ነበር። ስቲቭ ጌት አይሰጡም ነበር ስለሚያውቁት። በጣም ይገርማቸዋል። እነዚህ አደጋው ምናምን ኦልሬዲ ሪሰርች አለ እኮ የታወቀ ነው። ምን ያህል በሰው ስብዕና ላይ በጭንቅላት በአንጎል እድገት ላይ በማህበረሰብ ትስስር ላይ ያላቸውን እነዚህ የሚያመጡትን ጥፋት በደንብ ያውቁታል።
የሲጋራ ካምፓኒ ሲጋራ የሚያመጣውን ጦስ ነቀርሳ ከብዙ ዘመን በፊት ያውቁት ነበር። ደብቀው ግን ለሰው ይሸጡ ነበር። እንደዚሁም ደግሞ አንዳንድ የመድኃኒት ፋብሪካ ባለቤቶች ሳይድ ኢፌክቱን ያውቃሉ። ቀድመው ሪሰርች አላቸው፣ ግን ይሸጡታል። the same thing ነው አሁን እየሆነ ያለው እዚህም ሀገር። ስለዚህ በእንደዚህ ዘመን እየኖርን እሽቅድምድሙ ለጥፋት እየቸኮለ ባለበት ዘመን እየኖርን ይሄ እውነት የሚባል ነገር ኦልሬዲ ቀንሶ ነበር። ኦብጀክቲቭ ትሩዝ የሚባል አሁን ደግሞ ይሄ ሲመጣ እንዳለ ጭልጭል የምትለው እንኳን እውነት እንድትጠፋ ሰው ውሸት ነው፣ ሰው ነው የሰራው፣ ኤአይ ነው፣ ይሄን የሚናገረው ማን ነው የሚያሰኝ ውዝግብ ውስጥ ኦልሬዲ ገብተናል አይደል? ኮንዲሽን እየተደረገን ያለ ነው። ምንድነው በቃ የነው ጥሩ ከሆነ ኤአይ ሆነ እውነተኛ ሰው ፈልስፎት ፈጥሮ እንደኔ እዚህ የጊታር እየመታ ይጫወት ወይንም እኔን የሚመስል ነገር ይውጣ ግድ የለም ወደሚለው ነገር ውስጥ እየገባን ነው። ይታያችኋል። እውነት ጉልበቷ እየጠፋ ምንም ይሁን ምን ሰው ግድ እንዳይሰኝ እየተደረገ ባለበት ዘመን ሰው ከሰው ጋር እየተነካካ በህብረት እያሳለፈ ስብናውና ማህበረሰብ ከመገንባት ይልቅ እያንዳንዱ የራሱ አማልክት የሚመስል ቅድም እንዳልኳቸው ቻት ሮቦት የሚባሉ አሉ። ቻት ቦት የሚባሉ ጓደኛ ናቸው። ሰው አልፈልግም፣ ከሱ ጋር እነጋገራለሁ። ቅድም እንዳልኳችሁ ደግሞ እነዚህ መሽን ቤዝ ነው እንትኖች ስለሆኑ ወርድ ቤዝ ናቸው፣ አልጎሪትም ቤዝ ናቸው። የኔ ፍላጎት ምን እንደሆነ ዝም ብሎ በፊት ካረኩት ነገር እንቅስቃሴ ተረድቶ በዛው ውስጥ ነው የሚቆፍርልኝ ማለት ነው። ሌላ ምንም ነገር ውስጥ እንዳልገባ፣ እንዳልሰማ፣ እንዳላይ ጊዜም የለኝም። አትኩሮቴም ተይዟል። በአንድ ነገር ላይ ብቻ እንዲሄድ እያደረገኝ ከህብረተሰብ ጋር ያለኝን ንክኪነት አብሮ በመኖር በመውደቅና በመነሳት የሚገኘውን ጥበብና እውቀት እንዳላገኝ እያረገኝ በስብናዬ ላይ የሚያመጣው በህብረተሰብ ላይ የሚያመጣው ጦስ እንደዚሁም በተለይ በልጆች በአንጎል እድገት ላይ የሚያመጣው ትልቅ ጦስ እዚሁ አጠገባችን ነው ያለው። ስለዚህ ጊዜውን ስናይ፣ አካባቢውን ስናይ፣ ስንቃኝ በዚህ ትውልድ በዚህ ጊዜ ቤተሰብ አፍርቶ ማሳደግ እጅግ ፈተና ያለበት ጊዜ ነው። የልጆቻችንን መጻኢ ተስፋ ስናይ ምን ሊሆን ይችላል ብለን ማንጠይቅ ወላጆች መቼም የለንም ብዬ አላስብም። ዙሪያ ገባው ሲታይ በእውነትም ያለንበት የገዘፈ ዓለም ነባራዊ ሁኔታ ሲገመገም ከጽድቅ ይልቅ ኩነኔ ዙፋን ላይ ወጥቶ የነገሰበት ጊዜ ነው። በዝግታ ሄዶ ነገርን ከማከናወን ይልቅ አየር በአየር በፍጥነት ነገሮች የሚሄዱበት ጊዜ ነው። ይህን ምላችሁ በውጭ ያለውን ህብረተሰብ ብቻ አይደለም ወገኖች፣ እንደዚሁ በእግዚአብሔርም ቤት መካከል ባለፉት 3 4 ምናልባት 5 ሳምንት በፊት ኢትዮጵያ ነበርኩኝና ከአንድ ከምንወደው ወንድማችን ጋር ስንነጋገር the current state of Ethiopian church ምን ይመስላል እያልን ከስራ ጋር ትንሽ ብሬክ ወስደን እና ፕሮፌሰር አካላይ በጣም አንድ ነገር ነገረኝ እና በጣም አዝኖ ነው። ሐዋሳ ውስጥ አለ። እኔ ሐዋሳ ነው እንግዲህ ማውቀው፣ ሌላ በዚህ ዘመን የመጣችሁ ሌላ ስም አለው ይመስለኛል። በሱ ይቅርታ አድርጉልኝ፣ ሀገሩን ማውቀው ሐዋሳ። እዛ ሀገር በአመት አንድ ጊዜ ኦርቶዶክስ ቤተክርስቲያን፣ የእስላሞች ኢቫንጀሊካልስ ተሰባስበው ፈንድሬዝ ያደርጋሉ። ከተማ ልጆቻችን ዝም ብለው ዱርዬ ሆነው ከሚቀሩ የሆነ ሴንተር እንፍጠርላቸውና እዛ የሚጫወቱበት የሚዝናኑበት ቦታ ተብሎ፣ ይሄ በጣም ድንቅ ሀሳብ ነው አይደል?
የመጀመሪያው ዓመት ተሰባስበው እነዚህ ሁሉ ፈንድሬዝ አደረጉ። ከዛ የሚቀጥለው ዓመት ተገናኙ አለኝ። ሲገናኙ አሁንም የእስላሙ ህብረተሰብ ተወካዮች ያሉ፣ ከኦርቶዶክስ ቸርች ያሉ፣ from the evangelical church እና ቁጭ እንዳሉ ምን ይላሉ? እናንተ ጴንጤዎች የሚባሉትን ነው ፕሮቴስታንት ከናንተ ጋር አንወጣም አሉ። እናንተ ጋር አንወጣም ለፈንድሬዝ እናንተን ካየ ሰዎች እሺ አይሉንም። ምክንያቱም ምንድነው? ሌቦች ናችሁ። ኢቫንጀሊካልስ ሌቦች ስለሆናችሁ ከናንተ ጋር አንሄድም ብለው አስወጧቸው። እኔ ሳቅ ወላጆቼ መቼም ያኔ ቀበሌ ምናምን ሲባል በቃ ጴንጤ ነው ታማኝ ገንዘብ ምናምን ያዙልን ሲባል ነው ማቀው። ወላጆቼ ሲፈለጉ ሌሎቻችሁ ተገላብጦሽ ሆኖ ማለት ነው። ከዛ ደግሞ ዋይ ጉድ በጣም ማዘኔን አይቶ በጣም አዝናል ደግሞ ሊጨምርልሃልና አንድ እኔም እሱም የምናውቀው ልጅ ቢዝነስ ያደርጋል፣ ቢዝነስ ይሰራል እና ነገር ማስፈጸም ስላልቻለ ከአንድ ካለቃ የሚመስል ሰው አስፈጽምልሃለሁ የሚል ሰው ጋር ይቀጣጠርና ገንዘብ ይዞለት ይሄዳል። ገንዘቡን ይዞ ሄዶ ሲጠብቅ ይሄ ሰው ያልመጣ ሲጠብቅ አልመጣም። መጨረሻ ላይ ቆይቶ መጣ። ምን ነው ቆየብኝ? ለዛም ላንተ ሳንቲም ልሰጥ እንዴት አስቆየኛለህ ሲለው አይ እኔ ፕሮግራም መሪ ነበርኩኝ፣ ቸርች ፕሮግራም መራው እኔ ስለነበርኩ እስኪጨርስ ብዬ ነው። እና ወገኖች የውጭ ይመስላችኋል? አሁን በቃ እንደዚህ በሆነ ዘመን ነው እየኖርን ያለነው። ግን ይሄ ብቻ አይደለም። በእምነት ይሄንን መርከብ የሚያዘጋጁም ሰዎች አሉ እዛው ክፍል ውስጥ። በዚህ አዝኜ ለወንድሜ እየነገርኩት በጣም ማዘኔን አይቶ ቆይ ትንሽ ልብህን የሚደግፍ ደግሞ ልንገርህ አለኝና ስለ አንድ ሰው ነገረኝ። አዲስ አበባ ማዘጋጃ ቤት ውስጥ የሚሰራ አንድ ሰው እያላል እና ሰው ሁሉ ይላል እሱ ጋር እንደምንም ብላችሁ ከሄዳችሁ ጉዳያችሁ ያልቃል የሚባል ሰው ነው። እና ይሄ ሰው በቃ እንደምንም ሰው ሁሉ ተማሙቶ ከሄደ ይፈጽማል ሰውየው ምንም ሳይል። እና በብዙ መከራ ውስጥ ያለፉ በጣም በጊዜው ኢትዮጵያ ውስጥ ያሉ የሚባሉ ቤተሰቦች እሱ ጋር እንደምንም ተለምኖ ተጠብቆ ቀጠሮ ተይዞ ገቡ። ጉዳያቸውን አየ ወደ ፈጽሞላቸው ሲሸኛቸው ደነገጡ። እና ምን እናርግልህ አሉት። ምን እናርግልህ አንተ? ምን እናርግልህ? እኔ ምንም አታርፍ ስራዬን የሰራሁት፣ ስለዚህ ምንም የሚያስፈልገኝ ነገር የለም ብሏቸው ሸኛቸው። ሰዎቹ ተመለሰው በስንት ጊዜ መጥተው እነዚህ አሁን ብረት ይሰራል አሉ ኢትዮጵያ ውስጥ የብረት ፋብሪካ ያላቸው ማአት ፋብሪካ ያላቸው ሰዎች ናቸው። ለልጆች ምን እናደርግልህ? ምንም አልፈልግም ማለት ሌላ ጊዜ መጥተው በቃ ይሄ ቢዝነስ አለን፣ ግን አዲስ አበባ ውስጥ ለተጠቃሚ የሚያከፋፍል ሰው እንፈልጋለን፣ ካንተ ውጭ ደግሞ ማንንም አንፈልግም፣ ይሄንን ለአንተ ቢዝነስ እንጀምርልሃል እንደፈለክ አደርጋለሁ። ከዛ ወጥቶ ሰውየው የማዘጋጃ ቤቱን ስራ ትቶ አሁን እሱ በቃ በጽድቅ እየሄደ እንደዚህ ከማከፋፈያ አልፎ ወደ ማዕድን ማንጠሩስ ገብቶ ብዙዎችን ደግሞ በቃ እየቀጠረ በጽድቅ ደግሞ እንደዚህ የሚነገር ሰው አለ። ይሄ ሰው ምን አይነት ሰው ነው? በእምነት ቤተሰቦቹን ህብረተሰቡን ለማዳን መርከብ የሚያዘጋጅ ማለት ነው። ወገኖች ጀግኖች የሚፈጠሩት ሰፈር ውስጥ አይደለም አይደል? ጀግኖች የሚፈጠሩት በሀገር ሰላም አይደል? ጀግኖች ከምን ውስጥ ነው የሚወጡት? ከጦርነት ውስጥ ነው የሚወጡት አይደል? አዋቂ ሰዎች በጭንቅ ዘመን ነው የሚወለዱት መፍትሄ ይዘው የሚመጡት። ስለዚህ ጥያቄው ማን ነው በዚህ ክፉ ጊዜ እንደዚህ ነገር በከፋበት በውጭና በውስጥ ነገር ሁሉ በተደበላለቀበት ጊዜ በእምነት መርከብን የሚያዘጋጅ ቤተሰብ ማን ነው? እዚህ መካከል ማን ናቸው?
እኔንም ጨምሮ። እነሱ የሚሰድባቸውን የሚመርቁ ናቸው። ቀኛቸው በጥፊ ሲመታ ግራቸውን የሚሰጡ ናቸው። ኢሳይያስ በትንቢቱ ከ700 ዓመት በፊት ስለሚሰቃየው መሲህ በሸላቾቹ ፊት ዝም ብሎ ይነዳል እንደሚል የሚነዱ ናቸው። ሰይፍ የመምዘዝ አቅምና ጥበብ እያላቸው ሊያሞኛቸው የሚያሴሩባቸውን ሰዎች በፍጥነት መሸጥ የሚችሉ ነገር ግን የሚሸጡ እነሱ ምንድናቸው? በእምነት መርከብን የሚያዘጋጁ ናቸው። ዕውቀት እያላቸው ሞኞች የሚሆኑ እነሱ በእምነት መርከብን ቤታቸውንና አካባቢያቸውን ቤተክርስቲያንን ለማዳን መርከብን የሚያዘጋጁ ናቸው። እነሱ እነማን ናቸው? በዋዘኛ ሸንጎ ያልተቀመጡ፣ ከፍ ባለው ደርባቸው አንቀመጥም፣ በመንገዳቸው አንቆምም፣ በምክራቸው አንቃኝም ያሉ እነሱ በክፉ ጊዜ በእምነት መርከብን የሚያዘጋጁ ናቸው። በአምላኬ ሕግ ደስ ይለኛል፣ በቀንና በሌሊት አስበዋለሁ፣ አሰላስለዋለሁ፣ አመሰካዋለሁ፣ አጣጥመዋለሁ፣ እጠጣዋለሁ የሚሉ እነሱ ምንድናቸው? በእምነት ምንን የሚያዘጋጁ ናቸው? መርከብን የሚያዘጋጁ ናቸው። ስለዚህ ወገኖች ሆይ ሄኖክ ጋር ስንመጣ ያ ሰው ተሰንጎ በዕብራውያን ክፍል ውስጥ የተቀመጠልን ሰው የሚደንቅ ነገር ነው ስለሱ የተባለው። እና ይሄ ሰው ሄኖክ የሆነ ቦታ ላይ ወሰነ፣ በጣም ወሰነ። እሱን እንድናይ እፈልጋለሁ። እስቲ ዘፍጥረት 5 ላይ ሁሌም እንደዚህ አልነበረም ሄኖክ የሆነ ቦታ ላይ ወሰነ። ይሄ በክፉ ጊዜ በእምነት ቤተሰብንና ህብረተሰብን ለማዳን ድንኳን መርከብ የሚያዘጋጁ ሰዎች በውሳኔ የተሞሉ ሰዎች ናቸው። ሕይወትን የሚፈልጉ የሚመርጡ ሰዎች ናቸው። ከአንድ ጀምሮ እስኪ እናንብበው የዘፍጥረት 5 ላይ እና በጣም የሚገርም አንድ ሐረግ አለ። እሱ ላይም ልባችንን እንድናስቀምጥ እፈልጋለሁ። ከአንድ ጀምሮ እንደዚህ ይላል። የአዳም የትውልድ ሐረግ እንደሚከተለው ነው። እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። በተፈጠሩም ጊዜ ሰው ብሎ ጠራቸው። አዳም ዕድሜው 130 ዓመት በሆነ ጊዜ ራሱን የሚመስል ወንድ ልጅ ወለደ። ስሙንም ሴት ብሎ ጠራው። ሴትም ሄኖስን ከወለደ በኋላ አዳም 800 ዓመት ኖረ፣ ሌሎች ወንዶች ሴቶችንም ወለደ። አዳም በአጠቃላይ 930 ዓመት ከኖረ በኋላ ምን ሆነ? ሞተ። ሴት ዕድሜው 105 ዓመት ሲሆን ሄኖስን ወለደ። ሴት ሄኖስን ከወለደ በኋላ 807 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችንም ወለደ። ሴት በአጠቃላይ 912 ዓመት ከኖረ በኋላ ምን ሆነ? ሞተ። ሄኖስ ዕድሜው 90 ዓመት በሆነ ጊዜ ቃየንን ወለደ። ሄኖስ ቃየንን ከወለደ በኋላ 815 ዓመት ኖረ፣ ሌሎች ወንዶችና ሴቶችንም ልጆችንም ወለደ። ሄኖስ በአጠቃላይ 905 ዓመት ከኖረ በኋላ አላችሁ? እኔ ስለሞቱ ሰው እያወራሁ እናንተ አላችሁ? ምን ሆነ ነው የሚለው? ቼክ እያደረኳቸው ነው እናንተ በሕይወት ስላላችሁ። ኦ ማይ ጋድ። ኦኬ ከዛስ የቱ ጋር ነው ያለነው? ቃየን አጠቃላይ 910 ዓመት ከኖረ በኋላ
ሞተ በሏ አይደለም። መላኤል እድሜው 65 ዓመት በሆነ ጊዜ ያሬድን ወለደ። መላኤል ያሬድን ከወለደ በኋላ 830 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችንም ወለደ። መላኤል በአጠቃላይ 895 ዓመት ከኖረ በኋላ ሞተ። ያሬድ እድሜው 162 ዓመት ሲሆን ሄኖክን ወለደ። ያሬድ ሄኖክን ከወለደ በኋላ 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችንም ወለደ። ያሬድ በአጠቃላይ 962 ዓመት ከኖረ በኋላ ሞተ። ሄኖክ እድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ዘንድሮ ጡረታ በምንወጣበት ጊዜ ማለት ነው። ከዛስ ሄኖክ ማቱሳላን ከወለደ በኋላ ታያቸዋል። ሽፍት ሲያደርግ ልጅ መውለድ ነው። በጣም እኮ ወደ እግዚአብሔር ያቀርባል። ልክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ። ሌሎች ወንድና ሴቶች ልጆችንም ወለደ። ሄኖክ በአጠቃላይ 360 ዓመት ኖረ። ያቺ ቃል የለችም። አይገርምም? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔርም ስለወሰደው ቀየረው አይደለ? ትሬንዱን አሁን ኮንዲሽን ተደርገን ልክ ሄኖክ ጋር ሲመጣ ምንጠብቃት ሞተ የምትለው ሳይሆን በቃ የሆነ ልክ ማቱሳላን ሲወልድ ህይወቱ ሽፍት አደረገ። ስለዚህ ለ65 ዓመታት እንደ ሌላው ሰው ነበር የሚኖረው። 65 years እንደ ሌሎቹ እንደ አባቶቹ እንደ አያቶቹ የሚጠበቀው እንደዚህ ልጆች ወለደ 800 ምናምን ዓመት ከሆነ በኋላ ሞተ የሚባለው ነበር የሚጠበቀው። ስለዚህ ይሄ የውሳኔ ህይወት ይጠይቃል። አቅጣጫ መቀየርን ይጠይቃል። ድንኳን መርከብ የሚሰሩ ሰዎች እንደዚህ ነው። ወሰነ የሆነ ቦታ ላይ እኔ አልቀጥልም፣ ይሄንን ትሬንድ አለ። እኔ አልቀጥልም። ህዝብ ሁሉ ከእግዚአብሔር ርቆ ሲሄድ ሄኖክ ወደ እግዚአብሔር ነው የሚሄድ የነበረው። when everybody was gone against God, ሄኖክ ወደ እግዚአብሔር ተጠጋ። ልጅ ከወለደ በኋላ ፊኒክስ እያለን የሚያገለግለን ፓስተራችን ዶክተር ማይክል ሜደን ይባላል። በአንድ ልጁ ምክንያት ምን ያህል የጸሎት አርበኛ እንደሆነ ሁልጊዜ ይናገር ነበር። አንደኛው ልጁ ተነስቶ ድራግ አዲክት ሆነ፣ ኮኬን አዲክት ለዛም እና ያ ልጅ በዛ ህይወት ውስጥ እያለ ለረጅም ዘመናት እየተቸገረ ወላጁ አባቱ ግን በጣም ጸሎትን ተለማመድኳል። እና አንዳንዴ ልጆች ወደ እግዚአብሔር እንድንቀርብ ያደርጉናል። ይህ መጸለይ ስላለበት አካባቢውን ሲያይ በእኔ ጥበብ በእኔ እውቀት ልጄን ማሳደግ አልችልም ማለት። በዛ በሄኖክ ዘመን ወገኖች ልክ እንደ ኖህ ዘመን ነው። ትልቅ የሆነ ሸፍጥነት እንደ ሙያ እንደ ክብር የሚታይበት ዘመን ነው። ሰዎች ከእግዚአብሔር ርቀው ከመሄዳቸው የተነሳ ከማይሆኑ ሁኔታዎች ጋር እየተጋቡ እነ ንፍሌም የሚባሉ ፍጥረቶች የመጡበት ጊዜ ነው። ይሄ ለእግዚአብሔር ዓላማ የሚዘጋጅ ህዝብ ተቀላቅሎ ተደባልቆ ተፈውዞ የትኛው ነው የእግዚአብሔር ህዝብ የትኛው ነው ከቃየል ወገን የመጣው እስከሚባል የደረሰበት ጊዜ ነው። ጥፋት ልማት ተደርጎ የተወሰደበት ጊዜ ነው። ክፋት ጉብዝና ተደርጎ የተቆጠረበት ዘመን ነው። በዛ ዘመን በዚህ ጊዜ ልጄን
ለብቻዬ አላሳድገውም። ከዚህ ዘመን ማምለጥ የምችለው ወደ እግዚአብሔር ስጠጋ ነው አለ። ወገኖች ሆይ እሱ ብቻ አይደለም። ማቱሳላ ማለት ምን ማለት እንደሆነ ታውቃላችሁ? እኔ እንደሞትኩኝ የመለኮት ቁጣ ይፈስባችኋል ማለት ነው። ይሄ ፕሮፌቲክ የሆነ የልጅ ስም ነው የወጣለት እና ሁሌ ማቱሳላ ሲል ያውቀዋል። ልጄ ከሞተ በኋላ እቺ ዓለም ትጠፋለች እና እግዚአብሔር ደግሞ ደግ አይደለ? የማቱሳላ ዓመቱ ስንት ነው? ሁሉም ሰው የሚለው ነው 965 ዓመት አይደል ነው? ከዛ በላይ ነው 965 አይደለም? የእግዚአብሔር ግሬስ አያችሁ። ይሄ ሰው እንዲሁ ዘመኑና እድሜው ሲረዝም እግዚአብሔር የሚናገረው ተመለሱ ነው። ተመለሱ፣ ቁጣ እየመጣ ነው፣ ጥፋት እየመጣ ነው፣ ይሄ ጸጋዬ ነው፣ ተው ይቅርባችሁ የሚለውን ስሙን አንግቦ ለረጅም ዘመናት ከሰው ሁሉ በላይ እድሜ ኖረ። ግሬስ አይታያችሁም? በዛ በጥፋት ውስጥ ሁሉ በጨለማ ውስጥ የሚገለጥ እግዚአብሔር ጸጋ። የልጁም ይሰማል። ሁሌ ማቱሳላ ባለው ቁጥር ከዚህ ጥፋት የምናመልጠው ከዚህ ቁጣ የምንድነው ወደ እግዚአብሔር በመጠጋት ነው ብሎ ወሰነ በ65 ዓመቱ። የሚገርመው እነዚህ ድንኳን ምንድነው መርከብ የሚያዘጋጁ የሚወስኑ ናቸው ወገኖች። ኃላፊነቱን ለብቻዬ አልሸከመውም ማለቱ ነው። በዚህ ትውልድ በኃጢአተኞች እንደዚሁም በፈቃዳቸው እንደምኞታቸው በሚሄዱ ሰዎች መካከል ቤተሰቤን ለማዳን በእምነት መርከብ አዘጋጃለሁ ብሎ ወሰነ። ለዛ ደግሞ መንገዱ ወደ እግዚአብሔር መምጣት እንደሆነ አወቀ። ልክ ወደ እግዚአብሔር በቀረበ ቁጥር ደግሞ የሄኖክ ሕይወት ትንቢታዊ የሆነ መጣ። ወደ እግዚአብሔር ሲጠጋ ከእግዚአብሔር ጋር ሲራመድ ሄኖክ ነቢይ ነበር ይላል። ይሁዳ ላይ ነው የሚጠቅስልን። ይሁዳ ላይ ሄደን ስናነብ ብዙ የተነገረለት ብዙ ገጽ የተሰጠው ሰው አይደለም። 2-3 ቦታ ነው። አንደኛው እዛ ይሁዳ ውስጥ ነው። ትንቢት ይናገር ነበር ስለዛ ስለ ዘመኑ ሰዎች በጣም ይናገራሉ። የሚወዱትን ወደ ላይ ሲሰቅሉ፣ የጠሉትን ሲከሰክሱ፣ ምንም ወደ ኋላ የማይሉ ግፈኞች ጥፋት የሚመጣባቸው እያለ እሱም ይተነብይ ነበር። ወደ እግዚአብሔር በተጠጋ ቁጥር ዘመኑንና ጊዜውን የሚያይበት እይታው እየተከፈተለት የመጣ ሰው ነው። የወሰነ ሰው ነው። ሁሉም ርቆ ሲሄድ ወደ እግዚአብሔር ለመጠጋት ወደ እግዚአብሔር በተጠጋ መጠን ደግሞ መንፈሳዊ እይታው እውቀቱና ግንዛቤው ደግሞ የተከፈተለት ሰው ነው። ጸጋ የበዛለት ሰው ነው። ሄኖክ ከእግዚአብሔር ጋር እየተራመደ ዋክ ባረገ ቁጥር እግዚአብሔራዊ ማንነት ውስጥ እየበዛ የእግዚአብሔር የመጣ ሰው ነው። እነሱ መርከብ ሰራተኞች ከእግዚአብሔር ጋር የሚሄዱ ናቸው። ሂዋክት ለስንት ጊዜ ነው የሚለው መጽሐፍ ቅዱስ? ለ3 ቀን ነው የሚለው? ለ3 ሰዓት ነው የሚለው? ለስንት ጊዜ ከእግዚአብሔር ጋር ሄደ ነው የሚለው? ለ3 ዓመት። ይሄ ከሳቢያችን ሁሉ ይልቃል አይደል? እንደው ከእግዚአብሔር ጋር ነው ዛሬ የሚሄደው ብለን 3 ሰዓት መቆየት እንቸገራለን አለ። 3 ደቂቃ አንደበቴን እስኪ ከክፋት ልከልክል፣ አስተሳሰቤን እስኪ ቀናና ንጹህ ላድርግ ብለን እንወሰንና በ3 ደቂቃ ውስጥ በቃ መዓት ነገር ውስጥ ገብተን እንመጣለን። 300 ዓመት ሂዋክት ይላል መጽሐፍ ቅዱስ። ሂዋክት ጋር ከእግዚአብሔር ጋር በቃ ዋክ ያደርግ ነበር። ልጅ እኮ እየወለደ ነው። ሌሎች ልጆችም ወልደዋል አይደል? ይታገሉ ሌሊት ቀን ሌሊት ከእግዚአብሔር ጋር ነው ዋክ የሚያደርገው።
እርሻ ከሆነ እያረሰ ረሰኝ ይላል ከእግዚአብሔር ጋር ሲራመድ። ይሄን እንደማርሰው ህይወቴን ሂድበት ይላል። ሲጎለጉል በቃ ጎልጉለህ አውጣልኝ በውስጤ የሚቀመጠው ነገር እያለ ነው የሚለው። ሲያርም በቃ አርመኝ፣ እንክርዳዱን ከህይወቴ ያውጣ እያለ ነው የሚውለው። 300 ዓመት ከእግዚአብሔር ጋር ዋክ እያደረገ አንድ ትንሽ ህፃን ልጅ ቤት ሄደ ከሰንዴይ ስኩል በኋላ። ሰንዴይ ስኩል አስተማሪው ስለ ሄኖክ ነው ያስተማረው። 300 ዓመት ከእግዚአብሔር ጋር ሄደ በቅድስና በንጽህና ብሎ ነው ሄደው አስተማራቸው። ቤት ሲገቡ አባት ምንድነው የዛሬው ምን በቃ አንድ ሄኖክ የሚባል ሰውዬ ከእግዚአብሔር ጋር ሁሉ ጊዜ የሚሄድ ሁሉ ጊዜ በቃ ይሄዳል ማታ ሲሆን እግዚአብሔር እየሸኘው ቤቱ ይገባ ነበር። ግን አንድ ቀን አለ ይሄ ትንሽ ከእግዚአብሔር ጋር ሲሄዱ ተረቱ እዚህ ላይ ሲሄዱ መሸና በቃ እግዚአብሔር ግን ሲያየው በቃ መሽቷል ደግሞ ርቀን የመጣ ነው ከኔ ጋር ሁን ብሎ ወሰደው አለ። ቤታችሁ ሰፈር ውስጥ ትዝ ይላችኋል። እኛ ብዙ ሰው ያድግ ስለነበር ይመጡ ነበር ልጆች። በቃ ማታ ሲሆን በግድ ቤት ወላጆች መጥተው ይወስዷቸዋል። ሁሉ ጊዜ እንደዚህ ያጋጥማቸዋል። የእናንተ ልጅ ልሆን የሚሉ ልጆች ትዝ ይላችሁ የሰፈር ልጆች በቃ በመከራ ላልጋቸው ተይዘው የሚሄድ በኋላ ደግሞ በቃ ያለው የእናንተ ልጅ ነኝ የሚሉ ኮሌጅ ውስጥ እያለን የኔ ሩሜቶች አንድ ጓደኛ ትዝ ይለኛል። ይመጣሉ ጊዜ የሚበላ የሚጠጣ ምናምን እኛ ጋር ነው የሚወዳቸው ጓደኞች ስላሉ እኔ እንኳን ብዙም አይደለም። ከዛ አንድ ጊዜ እኔ ለምንድን ነው ሬንት መከፍለው አለ። ዝም ብዬ እኮ ነው ሬንት መከፍለው ብሎ ጠቅልሎ ገባ እኛ ጋር። በቃ እግዚአብሔር ሁሉ ጊዜ ሲያየው ከሱ ጋር ነው የሚሄደው። ሄኖክ በቃ ከእግዚአብሔር አጠገብ አይጠፋም። ሁሌ ዋክ ያደርጋል። የወሰነ ሰው ነው ሊከተለው በክፉ ጊዜ ራይት በተከተለው አብሮ በሄደ ቁጥር ደግሞ እግዚአብሔር አንነት ውስጥ እየገባ ነው። ትንቢታዊ ህይወት እየተለማመደ ነው። ዘመኑን የሚያይበት አይን የተከፈተለት ሰው ነው። መጨረሻ ላይ እግዚአብሔር ራሱን ሰጣ። ቦታ አይደለም የሰጠው፣ he gave himself መገኘቱን ሰጠው። ያንን ትሬንድ ሰብሮ ሄደ። ይሄ ሰው ኖረ ሞተ የሚባለው ነገር እሱ ጋር መጥቶ ቆመ። ይሄ ብቻ አይደለም። ለሄኖክ የተሰጠው ነገር ምንድነው? ሌላው ሌጋሲ ነው የተሰጠው። ሌጋሲ እሱ ከሄደ በኋላ በሱ ላይ የተጠቀሰ አንድ ጥቅስ በልጁ ልጅ ላይ ሲጠቀስ እናገኛለን። ኖህ ላይ መንገዱን ከእግዚአብሔር ጋር አደረገ፣ ዋክ አደረገ። ይሄ ቃል ከየት መጣ ወገኖች? ይሄ ህይወት ከየት መጣ ብለን ስንጠይቅ ወደ ኋላ ጠንጥነን ስንሄድ ማንን ነው የምናገኘው? ሄኖክን ነው ወገኖች። ሆይ ሌጋሲ ይሄ ገንዘብ ትቶ መሄድ ጥሩ ነው ወገኖች። ሆይ አመቻችቶ መሄድ ጥሩ ነው ለልጆች ለቤተሰቦቻችን። ግን ከእግዚአብሔር ጋር መሄድን ትተን መሄድ የማይጠፋ ሀብት ነው። ይሄንን ነው የሆነለት። ደስ አይልም? ከስንት ጊዜ በኋላ ሄኖክ ብቅ አለ። ልክ እንዳያቱ በክፉ ዘመን ወስኖ መርከብ ሊያዘጋጅ የወጣ ሰው እና ነው እያረገን ያለ ነው ወገኖች። ክፉ ዘመን ስጠይቅ ነው ሁል ጊዜ ወደ መጽሐፍ ቅዱስ መሄድ። ቅዱሳን አልፈዋል ወይ? እንደዚህ አሳቻ በሆነ ጊዜ፣ ጨለማ በሆነ ጊዜ፣ ተስፋ በሚያስቆርጥ ጊዜ፣ በመጥፎ ዘመን ከኛ በፊት የነበሩ የእግዚአብሔር ሰዎች አልፈዋል ወይ? መጽሐፍ ቅዱስ የሚነግረን ነገር አለ ወይ ያልኩኝ ስፈትሽ ማገኛቸው ሐሳቦች ናቸው ዛሬ እያካፈልኳችሁ ያለሁት። ስለዚህ ውሳኔ የምርጫ
ውጤት ነው። አንዳንድ ውሳኔ ደግሞ በጣም ዋጋ ያስከፍላል። ከብዙሃኑ ድምፅ ከሞቀው ከጊዜው ተለምዶ መለየትን ይጠይቃል። 65 ዓመት ሙሉ ከተለማመደው ልምምድ የህይወት ሂደት የግንኙነት መስመር ዘወር ብሎ ከእግዚአብሔር ጋር ዋክ ለማድረግ ጀመረ ሄኖክ። ለስንት ዓመት ነው ያለው መጽሐፍ ቅዱስ? ለስንት ዓመት? For 300 years. Okay? He walked with God for 300 years ነው የሚለው። ወገኖች ሆይ እንደሌላው ሰው ሁሉ እየኖርን ግን ከእግዚአብሔር ጋር እንድንራመድ የተጠራን ሰዎች ነን። ከብዙ ጊዜ በፊት አንድ ሰባኪ ስለ አንድ እናት ሲናገር የነገሩኝ ትዝ ይለኛል። እኚህ እናት አዛውንት ናቸው እና እንጀራ እየጋገሩ ነው የሚኖሩት እና ምን ያደርጋሉ? ወደ ጫካ ይሄዳሉ ሊለቅሙ ማለት ምንድነው እንጨት ሊለቅሙ። እንጨታቸውን ሲለቅሙ ልቅም አርገኝ እንደዚህ ልቅም አርገኝ ላንተ ይላሉ። ልቅም አርገኝ ሊሸከሙና በቃ የእናቱ ትዝ ይላቸዋል። ተሸክሙ በቃ ጌታ የተሸከምከኝ አለ፣ ቻልከኝ አለ። አቤት ያንተ ጸጋ፣ አቤት ያንተ ምሕረት፣ እንደዚህ እኮ በቃ ትከሻ ላይ ያስቀመጥከኝ እያሉ ቤታቸው ይደርሳል። ከዛ እሳታቸውን ሲቆሰቁሱ ሲለው አንድ ደኝ ይላሉ። አንድ ደኝ ጣጣ የሌለ እንትኑ እንጨቱ አንዳንዴ በቃ አንጣጣኝ አንጣጣኝ ላንተ አቀጣጥለኝ ላንተ ይላሉ። ከዛ የሚያሰሙትን ማስማት አለ። በቃ ምጣዱን ሲሰማላቸው እንደዚህ አድርገኝ ላንተ እስቲ አስማኝ አድርገኝ ላንተ። እንጀራቸውን ሲጋግሩ በቃ ሲያዞሩ ምን ሲሉ ጥስ ስትል አቤት ጌታ እንደዚህ ልሆንልህ፣ ምበላ አድርገኝ፣ ለብዙዎች ምተርፍ አድርገኝ። ይሄ ምንድነው? ከእግዚአብሔር ጋር ማለት ነው ዋክ ማድረግ ነው። እግዚአብሔር ጋር ዋክ ማድረግ። እነ ሄኖክ እየኖሩ እኮ እየወለዱ እየሰሩ ብረት ቀጥቃጮችም ከሆኑ እየቀጠቀጡ ቀጥቅጠው ጠላቴን እንደዚህ እያሉ እሳቱንም ሲያነዱ የሚታያቸው እግዚአብሔር በእነሱ ውስጥ የሚያደርገው ነገር ነው ወገኖች። ስለዚህ ከጌታ ጋር ዋክ እናርግ ሲባል ተነስታችሁ በቃ ዓለም በቃኝ ብላችሁ መንኑ ማለት አይደለም። በመጥፎ ዘመን በጨለማ ዘመን አሁን ባለንበት በምንፈተንበት ህይወት ውስጥ መወሰን ማለት ነው። ሰው ሁሉ ወደዛ ሲሄድ ነው እኔ ወደዚህ ነው ካንተ ጋር ነው የሚሄደው ማለት ነው። ሌብነት ዕውቀትና ጥበብ በሆነበት ኦፊስ ውስጥ እኔ በቃ አላረገውም ማለት ነው። ሞኝነት ሲመስል እኔ አላረገውም ማለት ነው። አሁን ባላችሁበት ኮንቴክስት wherever you are ከእግዚአብሔር ጋር የምትሄዱበት ጉዞ፣ ከእግዚአብሔር ጋር የምትውሉት ውሎ፣ የምትወጡት መውጣት እና መግባት ያ ነው በቃ ልዩ የሚያደርገን ወገኖች ሆይ። ስለዚህ በጣም አናረቀው። እግዚአብሔር ተዘጋጅቷል እንደ ወገግታ። ማን ነው ከኔ ጋር ዋክ የሚያደርግ በዚህ ዘመን? ይሄውን በቅድም በሳልኩላችሁ ጨለምተኛ በሆነ ዘመን እግዚአብሔር እየጠበቀ ነው እንደ ወገግታ። እነሱ አብረን እንራመዳለን። ኖ ማተር ዋት። ዋጋ ያስከፍላል፣ ወደ ኋላ ያስቀራል፣ ቆሞ ቀር ያሰኛል። ነገር ግን ከእግዚአብሔር ጋር እራመዳለሁ የምትሏላችሁ እዚህ ጉባኤ ውስጥ እስቲ እጆቻችሁን ወስናለሁ። ኖ ማተር ዋት፣ ቢመችም ባይመችም፣ ቢያፈጥንም ቢያዘገይም እነሆ እኔ ግን እግዚአብሔር ባለበት ለመዋል ወስኛለሁ የምትሏላችሁ ህይወታችሁን ስጡታ። በቃ ዛሬ ጀምሮ እቺ ማረጋት ነገር አንዳንዴ ስነዳ ደስ ይለኛል። ሃይዌይ ላይ በቃ የሆነ ነገር ውስጥ ገብቼ ወደዛ በሃይዌይ ላይ መሄድ ደስ ይለኛል። በቃ ነዳኝ እስቲ ወደ ሐሳብ እኔንም ነዳኝ፣ ወደ ፈቃደ ነዳኝ። ባይ ዘ ዌይ የእግዚአብሔር ሃይዌይ እኛ ነን። ኢሳይያስ የሚለው በ48ኛ መጽሐፉ ላይ መንገድን አዘጋጁ የሚለው ሃይዌይ ለእግዚአብሔር ሃይዌይ አዘጋጁ ነው የሚለው የኛ ልብ ነው።
የሆነ ነገር ሲመጣባችሁ ትዝ ይበላችሁ አብራችሁ ያለው ጌታ አብራችሁ የሚጓዘው ጌታ እንዳለ። ወገኖች ሆይ እነሱ ትውልዳቸውን ቤተሰባቸውን ብቻ አይደለም የልጅ ልጆቻቸውን እንደና ሄኖክ መርከብ ያዘጋጃሉ የሚያድኑበት። ከዛ በኋላ ኖህ መጣ አይደል? የኖህም ዘመን በጣም መጽሐፍ ቅዱስ በግልጽ ስለሚናገር አንብቡት። በዛ ጊዜ እግዚአብሔር ሰው ሲፈልግ አንድ ሰው ተገኘ። በዛ ጊዜ አገኘሁ አለ። በቃ በዚህ ትውልድ መካከል አንተን አገኘሁ። ምን ሲያረግ አገኘሁ? ከሱ ጋር ዋክ ሲያረግ አገኘሁ እና ረገው ቤተሰቡን እንዲታደግ እንዲያድን እግዚአብሔር ይህንን ሰው አገኘው። ስለዚህ ወገኖች ሆይ በዚህ ጊዜ ከእግዚአብሔር ጋር እንድንስማማ መንፈስ ቅዱስ ይፈልጋል። በቃ ዋክ አደርጋለሁ ካሁን በኋላ አልመሰለኝም። ለካ ከኔ ጋር ዋክ ማድረግ ከኔ ጋር መዋል ማምሸት ትፈልጋለህ። ያ ሲበዛ ሰዎች ያቆናል ብሎ ከማጋ እንደሆነ በጣም ነው። እኔ ትንሽ በሙያ አይደለም እንዲህ በሰውነቴ አንድ ጥቅም ሰጡኝ አውቃለሁ። እናንተም እንደምታውቁ እነዛ ሰዎች የገሊላ ሰዎች መሆናቸውን በአክሰንታቸው እኮ አይደለም ያወቋቸው። የናዝሬት የሆኑ ዝም ብሎ ያልተማሩ እንደሆኑ በምንድነው ያወቋቸው? በንግግራቸው አወቁ። ከማጋ እንደዋሉ ከኢየሱስ ጋር እንደሆኑ አወቁ። መዋያችን ነው በቃ ያሳብቃል። መሰንበቻችን ይናገራል። ተነስቼ ነው እግዚአብሔር ሰው ነኝ ነብይ ነኝ ምናምን ሐዋርያ ነኝ ቅብጥሶ ምናምን አያስፈልግም። በቃ ይሄ ሰው ዋው ውሎ መጥቷል ይባላል። ከእግዚአብሔር ጋር ውሏል። ሳትወዱ ሳታውቁ ከህይወታችሁ ኤመኔት ማድረግ የእግዚአብሔር ጸጋ አለ። አሜን። ሄኖክ እንደዛ ነው። ነብይ ነበር ይላል። ነብይ ነበር። እንደው በእኛ መጽሐፍ ቅዱስ አልተጠቃለለም እንጂ ሄኖክን ማንበብ ከቻላችሁ አንብቡ። ትንሽ የሚያወዛጋዊም ቢሆን የሚነግረን ነገር አለ። ነብይ ነበር። ትውልዱን ይገስጽ ነበር። ያ ኢንሳይት፣ ያ መረዳት፣ ያ መገለጥ ከየት መጣ? አብሮ ይውላል። በጣም ዋክ ያረጉ ነበር። ስለዚህ በዚህ ነው ዛሬ ከእግዚአብሔር ጋር ይጓዙ እነሱ በመጥፎ ዘመን እንኳን ቢሆን በምድረ በዳ ዝናብ በሌለበት ዘመን ጭው ባለ እየተሰደበ እየተነቀፈ እየተናቀ ኖህ መርከብን ያዘጋጅ እንደነበር በዚህ ዘመን እናንተ ናችሁ መርከብ ልጆቻችሁን ለማዳን ትውልዱን ለማዳን ህብረተሰብን ለማዳን እችንም ጉባኤ ለማዳን መርከብ እንድትሰሩ እግዚአብሔር የሚጠብቃችሁ። አሜን። ቆመን እንጸልያለን ወገኖች። የውሳኔ ጊዜ ስለሆነ እስቲ ማንንም ሳትጠብቁ ሲጸልዩ ይሄንን ነገረኝ በቃ አልመሰለኝም ካንተ ጋር እኛ ያለን ስምህን እየጠራ ከአብራካችን የወጡ ልጆች ብቻ አይደሉም፣ የጎረቤት ልጆች፣ የሰፈር ልጆች፣ የአካባቢው ልጆች የሚድኑበት መርከብ የሆነ ህይወት የሚያድን የሚያሻግር ወደ ወደብ የሚያደርስ ህይወት ተጋ መረማመዱን አስተምረን እንላለን። እያንዳንዱን
ማሳየት ላንተ ጌታ ሆይ አሳልፎ መስጠት አስተምረን እንላለን። ቀናችን እንደ ጢስ ዘመናችን እንደ ጢስ እንዳያልቅ እግዚአብሔር ሆይ በምትሰጠን ዘመን ሁሉ አንተን ልብ እንድንል ጌታ ሆይ መንፈሳችንን ወደ አንተ መልስ። ስለ ስምህ እናመሰግንሃለን። ክብር ሁሉ ለስምህ ይሁን በጌታ በኢየሱስ ስም አሜን።